የምስራቅ አፍሪካ ቀጠና የንግድ ማዕከል ድሬዳዋ እንደመሆኑ ለማድረግ እየተሰራ ያለበት አንዱ ክቡር ጠቅላይ ሚኒስትራችን ትንሿ ኢትዮጵያ ብሎ ከመሰየማቸው ጋርም ታይዞ የኢንዱስትሪ የፍሪ ትሬድ ዞን ወይም ነፃ ንግድ ቀጠና አለ። ከዛ ባለፈም ደግሞ የአስተዳደሩ ኢንዱስትሪ ማዕከል አለ። የሼዶች የክላስተሮች አሉ። ከዛ በተያያዘ ደግሞ ወደ 364 ኢንዱስትሪዎች ያሉባቸው ሁኔታዎች ነው ያሉት። ለጅቡቲም ቅርብ ርቀት ላይ የምትገኝ ከተማ እንደመሆኗ መጠን ለሁሉም ለንግድ እንቅስቃሴ የምታሳልፍ ከተማ እንደመሆኗ መጠን በፊትም ማዕከል ተደርጋ የተቋቋመችው ድሬዳዋ ከድሮም ጀምሮ የንግድ ሴንተር እንደመሆኗ መጠን አሁን ያንን ለማስቀጠል አስተዳደሩ ከምንም ጊዜ በላይ ተግቶ እየሰራ ያለበት ሁኔታ ነው ያለው። አንዱን የነፃ ንግድ ቀጠና በተለይ አቅም ከምስራቅ አፍሪካ ጋራ ከምስራቅ ቀንድ ጋራ ታይዞ ያደርጋል ብለን እናስባቸው አሁን የጅቡቲ መንገድ አለ፣ የባቡር ትራንስፖርትም አለ፣ የአየር ትራንስፖርት አለ። አጠቃላይ ኢንተርናሽናል ንግድ ትሬድ ላይ ሊያሟሉ የሚገቡ የኢንፍራስትራክቸር ሁኔታዎች የተሟሉበት ሁኔታ ነው ያለውና ከዚህ አኳያ ድሬዳዋ ከየትኛውም ጊዜ በላይ እየሰራች ያለችበት ከተማ ነው። ለቀጣይም ደግሞ ይሄንን ለማድረግ በእርግጠኝነት የምናሳካቸው ነው ብለን ነው ለማስቀመጥ እንፈልገው። አስተዳደሩ የንግድ ነፃ ንግድ ቀጠና አለው፣ የድራይ ፖርት አለው። ከዛ ውጪ ደግሞ ከጅቡቲ ፖርት ጋር ታይዞ ከዚህ አዲስ አበባ ድረስ መኪና ከመሄድ ድሬዳዋ ላይ ደርሶ መልስ እቃቸውን መልሶ ወደ ውጭም ለመላክም እዚሁ ስለሚያመች አሁን ያሉትን መጀመሪያ እናስተንፍስ ብለን ነው ከኢንቨስትመንትና ከሌሎች ጋር ታይዞ በተለያዩ ቱሪዝሞች ግን ባለሀብቶች ጥያቄ አስገብቷል። ለነሱ ግን መጀመሪያ ምላሽ መስጠት አለብን። መጀመሪያ በእጃችን ላይ ያሉት ኦርደር አስቀምጠን ለከተማው ደግሞ ግን ሊያሳልጣላት ይችላል ብለን ያስቀመጥናቸው ኢንቨስትመንቶች በአካባቢው ባለጸጋ የሆኑት ባለሀብቶች ጭምር እየተሰሩ ያለበት ሁኔታ ስለሆነ በዛ መልክ ነው። በተለይ እንደ ዲጂታል አይዲ ጋራ ታይዞ አጠቃላይ ያለንበት ሁኔታ ላይ አሁን ጥሩ ደረጃ ላይ ይሄንባቸው ሁኔታዎች ነው ያሉት። ከዛ ውጪ የዲጂታል አይዲ ወደ 42000 በላይ መዝግበናል። ኦሬዲ የዲጂታል አይዲ ወሰዱበት ሁኔታ ነው ያለው። የክቡር ጠቅላይ ሚኒስትር ኢኒሺዬቲቭን ከማስቀጠል አኳያ አሁን የጀመርናቸው እንደ ድሬዳዋ ከመታወቂያ ዲጂታል መታወቂያ ጋር ታይዞ የዲጂታል አይዲ ኢንቲግሬት የማድረግ ጉዳይ ላይ ነው። ስለዚህ ማንኛውም ነዋሪ መታወቂያ ለማውጣት ሲመጣ ዲጂታል አይዲ ነው የሚሰጠው። ከዛ ላይ ደግሞ የዲጂታል አይዲው ደግሞ የኢንቲግሬትድ የማድረግ ጉዳይ ላይ ብዙ ስራዎች እየተሰሩ ያሉባቸው ሁኔታ ነው ያሉት። እንደውም መጀመሪያ ቀደም ብለን የጀመርነው ከዚህ ከሴፍቲኔት ጋር ታይዞ ገጠር ክላስተር ላይ ተደራራቢ ነገሮች እንዳይመጡ ወደ 42000 የተመዘገበ አለ። ከተማ ላይም ከዛ በላይ ነው። ኦልሞስት እስከ ሰኔ ድረስ አሁን ወደ 200000 እንመዘግባለን ብለን እቅድ ይዘን አንዱን እየሰራን ያለንባቸው ሁኔታዎች ነው ያሉት። ይሄን ይመስላል። ከዛ ውጪ ከዚህ ከኮደርስ ጋር ታይዞ ኮደርስም ባለፈው በየ15 ቀኑ በጠቅላይ ሚኒስትር ጽሕፈት ቤት የሚገመገምበት ሁኔታ ነው ያለው። ከግምገማ አንፃር ደግሞ እንደ አስተዳደር አሁን በአንደኛ ደረጃ ላይ ነው የሚገኘው። እኛ ደግሞ የተሰጠን እንግዲህ ከ5000 ነበረ ከ5 ሚሊዮኑ አሁን ያለንበት ሁኔታዎች በዛ መልኩ የማድረግ ጉዳይ ላይ እየሰራን ያለንበት ሁኔታ ነው ያለውና በፐርሰንትም ስላለ 168% አካባቢ እሱ ደግሞ እኛን ያበረታተናል እንጂ እንድንዘናጋ አያደርገንም። አሁንም ይሄንን የኮደርስ እየሰጠን ያለነው በተለያዩ ዩኒቨርሲቲዎች ከግል አይቲ ዲፓርትመንቶች ጋራ በጋራ በመሆን በተቋም ደረጃም በትምህርት ቤትም ሁሉም እንዲወስዱ የማድረግ ጉዳይ ላይ ከፕራይቬት ፓርትነሮች ጋራም እየሰራን ያለንበት ሁኔታ ነው ያለውና ወደ አመራርም ጭምር እንዲገቡ የማድረግ ጉዳይ ላይ ነው። ስለዚህ ከዚህ አኳያ የተሻለ ነገር እንሰራለን ብለን እናስቀምጣለን። ይሄ እንግዲህ ኮደርስ ያው ያልገባው ካልሆነ በስተቀር እንጂ ሀገሪቷን በዚህ በኮደርስ 5 ሚሊዮን እንደ ሀገር አቀፍ እድል ሲሰጠን በክቡር ጠቅላይ ሚኒስትር ነበር ኢኒሺዬቲቭ አዋርድ ሲደረግ የነበረውና
ይሄ በትኩረት መስራት ያስፈልጋል። ከተማው አሁን ወደ ስማርት ሲቲ እየገባን ያለንበት ሁኔታ ነው ያለው። እያንዳንዱ ይሄ ሰራዊት አለ ማለት ነገ ከየትኛውም ጥቃት ጋር ታይዞ በሚመጡ በቴክኖሎጂ ጋር የራሳቸውን ኮደርስ እየፈጠሩ ለሀገሪቱ ግብዓት የሚሆኑባቸው ከተለያዩ የሰውን ጉልበት ከመቀነስ የሰውን ልፋት ድካምን ከመቀነስ አኳያ ብዙ ስራዎች የሚሰሩባቸው ሁኔታዎች ነው ያሉትና አሁን ዓለም በአንድ ማዕቀፍ ውስጥ ነው ያለውና ይሄን የኮደርስ ጉዳይ በዚህ መልክ ኮምፒት ማድረግ ማንችል ከሆነ ካሉን ከዓለም ሀገራቶች መጨረሻ የምንቀርባቸው ሁኔታ ነው ያለውና በተለይ ሞር ከዚህ ከኮደርስ ጋራ ከተማችንም ሀገራችንም ለማሳለጥ ሁሉንም ነገር በኢዚ ወይም በቀላል መንገድ የማድረግ ሁኔታዎች ስራዎቹን በጉልበት ሳይሆን በቴክኒካሊ የምንሰራባቸው ሁኔታዎች የሰውን ኃይል አደረጃጀት የሚቀንስና ብዙ ስራዎችን ልናሳለጥ የሚገቡ ነገሮች ስለሆነ አንዱን ሳንወድ በግድ በዚህ ማዕቀፍ ውስጥ ገብቶ በጋራ ይጠቅማል የሚለውን እኛው እንኳን የተሻለ ባንሆንም ትውልዶቻችን ሀገሪቷን በዲጂታል የመምራት ጉዳይ አቅም መፍጠር አለባቸው። ኤአይ ነው አሁን አይታችሁ ከሆነ ሁሉም ቦታ ላይ እየተሰራ ያለውና ስለዚህ ይሄንን የመለየት አቅም እስኪያቅት ድረስ እየመጣ ስለሆነ በዚህ በኮደርስ የሰለጠኑ ወጣቶች ተማሪዎችንም እነዚህን ደግሞ የሚያደናግሩ ለሌሎቹ አዲስ ሆነው የሚፈጠሩ ነገሮችን የመለየት ከሁሉም ጥቃት የመከላከል ሁኔታዎች አጠንክሮ ይሄዳሉ ብለን ነውና የከምንም በላይ ስለሚያስፈልግም በትኩረት እየሰራን እንገኛለን። አቅማችን እስከፈቀደ ድረስ አሁንም የምንሰራ መሆኑን በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። የኮሪደር ጉዳይ እኛም ራሳችን ሪሶርሳችን አሁን የት እንዳለ አሁን ያወቅንባቸው ሁኔታዎች ነው ያለው። ከተማው ደግሞ እየተገለጠ ያለበት አንዳንድ ቦታ ላይ ለማህበረሰባችን ሁሉም ነገር ምቹ ይመስለን ነበርና አሁን በዚህ በኮሪደር ዙሪያ ላይ ስንሰራቸው ያኔ ያላየናቸው እይታ ነው የሚወስነውና እንደ ሀገር መሪ ደግሞ እይታው በጣም ሰፊ እንደመሆኑ መጠን ያስተዳድራችን ብዙ ነገሮች ያገኘንባቸው ሁኔታዎች ነው ያለው። የተበላሹ አካባቢ ለሰው ልጅ ምቹ ያልሆኑ ዘረፋ የሚደረግባቸው ማታ ለመሄድ የሚፈሩባቸው ቦታዎች ላይ አሁን ደግሞ ግን የህዝብ መዝናኛ ካፌዎች አጠቃላይ ዋተር ፓርክ ፋውንቴን ያለባቸው ሁኔታዎች ሁሉም ሰው ለሚዲያ ገጽ ከተማውን እያስተዋወቀ ያለበት ማህበረሰባችን ሰርግም ድግስም ሲኖረው እዛ ቦታ ላይ የሚያደርጉባቸው ሁኔታዎች አሉና ይሄ የኮሪደር ጉዳይ የአንዱን የከተማውን እድገት አንድ ደረጃ ከፍ የሚያደርግ ነው። ሌላው ደግሞ ለቱሪስት መስህብ የሚሆንባቸው ሁኔታዎች ነው ያሉት። ስለዚህ ይሄ የኮሪደር ጉዳይ ማህበረሰባችን በዚሁ ልክ ተገንዝቦ ስራውን በአግባብ ባለው መልኩ እየሰራን ስለሚገኝ የኮሪደር ጉዳይ ጀመር ነው እንጂ ገና አልጨረስነውም። ባለን ጊዜም ደግሞ የሚያልቅ አይደለም። አሁን ዘንድሮ ላይ እስከ 12 ኪሎ ሜትር የኮሪደር ስራዎችን እንሰራለን ብለናል። አጠቃላይ አሁን በዚሁ አመት ላይ ሙሉ ለሙሉ የ12 ኮሪደሩን እቅዳችንን ጨርሰን ኪሎ ሜትሩን ጨርሰን ኔክስት ላይ የምናቅዳቸው ስራዎች በስፋት የሚሰሩባቸው ሁኔታዎች አሉ። ሌላው ትልቁ ደግሞ የከተማውን ስታንዳርድ ከፍ ያደርጋል። አሁን ያደጉ ሀገራቶች የከተማ ስታንዳርድ አንደኛ የእግረኛ መኖር አለበት፣ ሁለተኛ የፈሳሽ ውሃ መውረጃ መኖር አለበት፣ ሶስተኛ ደግሞ የቢስክሌት ላይን መኖር አለበት፣ የግሪነሪ ሊካተት ይገባል። እነዚህን ሁሉ ባማከለ መልኩ የከተማን ስትራክቸር ያሟላ መሆን አለበት። በዩአይዲፒ ላይም በአለም ዙሪያ ላይም ይሄንን ካላካተት ከአንድ ከተማ አካቷል ማለት አይችል። አለበለዚያ የራስ የከተማ አንድ አካል የጎደለበት ተደርጎ ነው የሚታሰበውና የከተማውን ስታንዳርድ የማምጣት ስራ ስለሆነ ይሄ በዚህ ዙሪያ ላይ የኮሪደሩም በዚህ መልክ እየሰራን ነው የሚገኘውና ጥሩ ነገሮች ናቸው። ህዝቡም በጣም ደስተኛ ነው ለማለት እፈልጋለሁ። በተለይ አሁን የማዘውተሪያ ቦታዎች አሉ። ከዛ ውጪ ባለፈ ደግሞ የዚህ የምገባ ማዕከላቶች ላይ ልማቶቻችንን በሰፊው እየሰራንባቸው ነው ያለንበት ሁኔታ አለ። አሁን ከአንድ ተቋም ጋራ ረጅም ጊዜ የሚሆነው
ወደ 100 ሄክታር ለእርሻ የሚሆኑ መሬቶችን እንድናዘጋጅ ከዛ ውጪ ደግሞ ግን የምገባ ማዕከልን በቋሚነት ለማስኬድ ስራዎች እየተሰሩ ያለባቸው ሁኔታዎች ነው ያሉ። ይሄ አንዱ ማሳያ ነው። የምገባ ማዕከል ከአዲስ አበባም ቀጥሎ በከተማችን በሁሉም በአሰራር ደረጃ በሻራተን ላይ ያደረግነው የገቢ ማሰባሰቢያ የድሬ ናፍቆት ብለን ያስጀመርናቸው አንዱ በዙ ነው። ስለዚህ በገጠርም በከተማም የምገባ ማዕከል ሰው ተኮር አንዱ እሱ ያደረግንባቸው ሁኔታ ነው ያለው። ከዛ ውጪ ደግሞ ሰው ተኮር ላይ ሴቶችን በልብስ ስፌት ዙሪያ ላይ ኦልሞስት ወደ 200 የሚሆኑ በኢንዱስትሪ ክላስተር ውስጥም በወርልድ ባንክ የተገኘውን እነሱም ወጣቶች ሴቶች የማደራጀት ሁኔታዎች ያሉባቸው ሁኔታ ነው ያለው። በቀጣይ ያሰብን ያለ ነው በተለይ አዲስ አበባ ላይ ጥሩ ተሞክሮችን ያገኘ ነው የእናቶች እንጀራ የመጋገር የነዚህ ሰው ተኮር የሚሆኑትን ስራዎች በስፋት ለማድረግ እየሰራን ያለንባቸው ሁኔታዎች ነው ያለውና እንግዲህ አስተዳደሩ አቅም ነው የሚወስነው። በአቅሙ ልክ የምንችላቸው ነገሮች የምንሰራ መሆኑን ያቀናቸው ነገሮች አሉ። ግን በእቅዱ ይሄንን ይዘናል ከምንል ወደ ትግበራ አውርደን ስራውን ጀምረናል ማለት ነው ለኛ የሚቀለውና በዚህ መልኩ ቢሰጥ የተሻለ ይመስለኛል። እናመሰግናለን።